ለመስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ። መስቀል ያድናል ስንል በመስቀሉ ላይ ድህነት ተፈጸመ ለማለታችን ነው። እንግዲህ ለ5500 ዘመን ያህል ተጣልቶ የነበረው ሰውና እግዚአብሔር የታረቀው በመስቀሉ ላይ ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ባፈሰሰው ደሙ ታርቆናል። ያጣነውን ሰላም ያገኘነው፣ ተለያይተን የነበርነው አንድ የሆነው ክርስቶስ ደግሞ ለኛ ያለውን የመጨረሻ ፍቅሩ በሞት የገለጸው በመስቀል ላይ ነው እና ድህነት በመስቀል ላይ በክርስቶስ ደም አማካኝነት ተፈጽሟልና ስለዚህ መስቀሉ ያድናል ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ አዳነን ማለታችን ነው። ስለዚህ መስቀል ለኦርቶዶክሳውያን የመዳን ምልክት ነው ማለት ነው። መስቀልን ስናይ በመስቀል ላይ የተሰቀለው ክርስቶስን ነው ሁልጊዜ የምናየው። መስቀልን ስናይ ክርስቶስን ነው የምንመለከተው። በዚያ በመስቀል ላይ የፈሰሰውን የክርስቶስን ደም ነው የምናየውና በደሙ ክርስቶስ ዓለምን አድኗል። በደሙ ቤዛ ሆኖናል። ካሳችን በመስቀሉ ላይ ከፍሏል ስንል መስቀል የድህነታችን ምልክት ነው፣ መዳኛችን ነው ብለን እንናገራለን። በጸሎታችንም እንጸልየዋለን። መዳኛነቱ ከክርስቶስ የተነሳ የክርስቶስ ደም በመስቀሉ ላይ ከመፍሰሱ የተነሳ በመስቀል ተሰቅሎ ክርስቶስ ዓለምን ከማዳኑ የተነሳ እንደሆነ መረዳት ይገባል። መስቀል አምላካችን መድኃኒታችን ኢየሱስ ክርስቶስ ለ5500 ዓመታት ያክል የሰው ልጆች በሞት ታስረው በሲኦል ተጥለው ከኖሩ በኋላ ትንቢተ ነቢያትን ለመፈጸም በጸሎተ አበው በራሱ ፈቃድ ከሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ በመልዕልተ መስቀል ላይ ተሰቅሏል። እንግዲህ መስቀል ስንል መስቀል የተለያዩ ትርጉሞች አሉት። አንደኛው መከራ መስቀል መከራ ማለት ነው። እንግዲህ መስቀል ያድነናል ስንልም ያድነናል የምንለው ክርስቶስ የተሰቀለበትን መስቀሉን ብቻ ሳይሆን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ ስለኛ መከራን ተቀብሏል፣ ተገርፏል፣ የሾህ አክሊል ደፍቷል፣ መራቅ ተተፍቶበታል፣ ሐሞትና ከርቤ ተጎንጭቷል፣ የሾህ አክሊል ደፍቷል፣ ተዘብቶበታል። እኛን ለማዳን ኢየሱስ ክርስቶስ ብዙ መከራዎችን ተቀብሏል። አጠቃላይ ከቤተልሔም ጀምሮ እስከ ዕለተ ዓርብ እስከ ቀራንዮ ድረስ የተቀበላቸው መከራዎች ያጋጠሙ ችግሮች ሁሉ መስቀል በመባል ነው የሚታወቁት። መስቀል በጣም በርካታ ምሳሌዎች አሉት። በተለይ ጌታችን መስቀል በሕይወት ዛፍ ይመሰላል። ይኸው በዕለተ ሰሉስ እግዚአብሔር አምላክ አዝርዕትን፣ አትክልትን፣ እጽዋትንና ዕፀ ገነትን ፈጥሯል። በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ የሕይወት ዛፍን በገነት መካከል ተከለ ይላል። በሕይወት ዛፍ ዙሪያ ደግሞ 4 ወንዞች ነበሩ። ኤፌሶን፣ ግዮን፣ ጤግሮስና ኤፍራጥስ የሚባሉ 4 ወንዞች ተመሳቅለው ከጽዮን ስር ወጥተው ገነትን ያጠጣሉና ይህ መንፈሳዊ ምስጢር ቀላል አይደለም። አዳም አባታችን የተከለከለው ዛፍ አለ፣ የእውቀት ዛፍ አለ። እዚህ ጋር ደግሞ የሕይወት ዛፍ አለ። ስለዚህ ይሄን ብትበላ ትሞታለህ ብሎታል። ሊቃውንት እንደሚያስተምሩት የሕይወትን ዛፍ ግን ብላም አትብላም አላለው። ስለዚህ አዳም ብላ ያለውን በልቶ አትብላ ያለውን ተከልክሎ ቢቆይ ኖሮ ብላም አትብላም ያላለውን የሕይወትን ዛፍ ተመግቦ ታድሶ ኢየሩሳሌም ሰማያዊተ መንግስተ ሰማያት ይገባ ነበረ። ከስህተት በኋላ ግን ተመልሶ የሕይወትን ዛፍ ተመግቦ ሕያው ሆኖ እንዳይኖር አዳምን ከኤደን ገነት አስወጥቶ ይህን የሕይወትን ዛፍ ኪሩቤልና ሱራፌል የምትገለባበጥ የእሳት ሰይፍን ይዘው እንዲጠብቋት አድርጓል። ዘፍጥረት 3:21 ላይ ማንበብ ይቻላል። እና አዳም አባታችን የሕይወትን ዛፍ ማግኘት አልቻለም። የሕይወት ዛፍ ግን ማን ነበረ? የሕይወት ፍሬ ኢየሱስ ክርስቶስ ነው። የሕይወት ዛፍ ደግሞ መስቀል ነበረ። ያቺ የሕይወት ዛፍ በገነት መካከል እንደተተከለች በተመሳሳይ መልኩ የሕይወት ዛፍ የተባለ መስቀልም በማእከለ ምድር በቀራንዮ ላይ እንዲተከል ሆኗል። ለዚህ ነው ዳዊት እግዚአብሔርሰ ንጉሡ ቅድመ ዓለም፣ እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው ካለ በኋላ ወገብረ መድኃኒተ በማእከለ ምድር በምድር መካከል
መድኃኒትን አደረገ ይላል እና ያቺ በገነት መካከል እንደተተከለች የሕይወት ዛፍ መስቀልም ደግሞ በቀራንዮ ወይም በማእከለ ምድር ተተከለ። ማን ተሰቀለበት? ሕይወት ተሰቀለበት። ቅዱስ ጌታችን ተሰቅሎ ሥጋውን ቆረሰበት፣ ክቡር ደሙን አፈሰሰበት። ስለዚህ አዳም በገነት ያጣውን ሕይወትን ዛፍ ቀራንዮ ላይ አግኝቶታል ማለት ነው። መስቀል ያድናል ስንል ክርስቶስ በደሙ ያከበረው መስቀል የከበረ በመሆኑ በደመ ክርስቶስ ስለተቀደሰ እኛ ድነት ያገኘንበት ከእግዚአብሔር ጋር የታረቅንበት የጨለማ የተወገደበት የዘላለም ድነት የተገኘበት ስለሆነ መስቀል ያድናል ስንል ክርስቶስ በደመ ክርስቶስ የከበረው መስቀል እኛ የዳንበት ነው። ሁልጊዜ በመስቀሉ ድነትን ያገኘ የዘላለም ሕይወትን ያገኘ የተዘጋው ገነት የተከፈተ መሆኑን እናገራለን፣ መሰክራለን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ወደ ቀደመ ክብራችን ወደ ቀደመ ቦታችን ለመመለስ የሲኦልን ደጆች ሰብሮ የገነትን በር ከፍቶ እኛን ለማስገባት የተቀበለው መከራ በሙሉ እርሱ መስቀል ይባላል። ማን ተሰቀለበት? ሕይወት ተሰቀለበት። ቅዱስ ጌታችን ተሰቅሎ ሥጋውን ቆረሰበት፣ ክቡር ደሙን አፈሰሰበት። ስለዚህ አዳም በገነት ያጣውን ሕይወትን ዛፍ ቀራንዮ ላይ አግኝቶታል ማለት ነው። ስለዚህ በጣም ያስደንቃል። ለምሳሌ የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝ ስትመለከቻቸው የወይን ወንዝ ትምህርተ መስቀል ነው የሚሰሩት። አባ ጊዮርጊስ ዘጋስጫ ይህም በደንብ ያስቀምጠዋል። ከሕይወት ዛፍ ስር አንዱ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከሰሜን እስከ ደቡብ፣ ከደቡብ እስከ ሰሜን ሲመላለሱ ትምህርተ መስቀል ይሰራሉ እና ሊቁ አባ ጊዮርጊስ ምን ይላል? የወተት ወንዝ ማን ነው? የማር ወንዝ ማን ነው? የዘይት ወንዝ ማን ነው ብሎ ይጠይቃል። የወተት ወንዝም የማር ወንዝም የተባለ ኢየሱስ ክርስቶስ ነው። እንደ ማር ወንዝ ብሉይ ኪዳንን በነቢያት አድሮ ሰርቷል። እንደ ወተት ወንዝ ወንጌልን ሰው ሆኖ አስተምሯል። እንደ ዘይት ወንዝ ልጅነትን ሰጥቷል። እንደ ወይን ወንዝ ደግሞ በመስቀል ተሰቅሎ ወይነ ደሙን ለኛ ለሁላችን ሰጥቷልና በእውነት አዳምና ሔዋን መላው የሰው ዘር በዕፀ በለስ ምክንያት ከገነት ሲባረሩ በዕፀ ሕይወት በመስቀል ደግሞ አማካይነት ተመልሰው ወደ ኤዶም ገነት ገብተዋል። መስቀሉ የሕይወት ዛፍ እንደ ትርክዘ ሆኗቸው የክርስቶስ ደም እንደ ሕይወት መርከብ ሆኗቸው ወሐደፈው በደመ መስቀሉ እየዘመሩ ኤዶም ገነት ርስታቸው ወርሷልና መስቀል ማለት የሕይወት ዛፍ ነው ብሎ ቅዱስ ያሬድ አስቀምጦታል። በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ።